ለዛ ነው እንደዛ ስትሆን ነበር። እሷ ሙሉ በሙሉ ትክክል ነበረች። እኔ ግን በውሸት እንደዛ ያደረግሽ መስሎኝ ልጎዳ አጣጣኝ ጨርሼ ነበር። አንተ ነበርክ አይደል ያገትካት? አዎ ይፉ። ወክ መናገሩ አይከብድህም? እባክህ ለኔ ንገረኝ። እኔም ያላሰብኩት ነገር ነው። እንኳን ልናገር ለራሴ ራሱ በጣም ደንግጫለሁ። ድጋሚ ማሰብ ራሱ አልፈልግም። ሄሎ። አቤት። አንተ ልጅ ቆይ፣ ምንድነው እንደዚህ በዙሪያ መሽከርከር? ምንም አልታመኝም። እንድንገናኝ እፈልጋለሁ። እውነቱን ንገረኝ ካልከኝ ከአንተ ይልቅ እህትህን ነበር ማግኘት የምፈልገው። መነጋገር አለብን። ይኸው በስልክ እየተነጋገርን አይደል እንዴ? እሱ ብቻ በቂ አይደለም። በአካል ላገኝ ነው የፈለግኩት። አልችልም፣ ብዙ ስራ አለብኝ። ምን ነው ፈራ እንዴ? እኔ ነኝ አንተንም ፈራ? አንተ ልታጭ። እዚህ ድራማ ላይ አቤል እውነቱን ማወቁ በጣም ደስ ያላችሁን ቪዲዮ ላይክ እያረጋችሁ፣ እንደዚሁም ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩት ቪዲዮውን። እንግዲህ አቤል እስከዛሬ በጣም ብዙ ዋጋ የከፈለበትን እና እንደዚሁም ደግሞ ፂን እስከ መጉዳት ድረስ ያደረሰውን ነገር እውነቱን አውቋል ማለት ነው። እንግዲህ በጣም ከብዶትና በጣም ያላሰበው ነገር ያልጠበቀው ነገር ስለሆነ በጣም ተቸግሯል ማለት ነው። ሌላው ደግሞ ያ ቤተሰብ ትልቅ ችግር ውስጥ ገብተዋል ማለት ነው። እንግዲህ አቶ መስፍን የቤዛ አባት የነበረው ሰውዬ በፊት በሚሰራቸው ስራዎች ምክንያት አሁን ቤተሰቡ ትልቅ ችግር ውስጥ ገብቷል። እንግዲህ ሉሊትም የተያዘችበት ምክንያት ማለት ነው። እንግዲህ ሉሊት ጽፋ በላከችው ደብዳቤ መሰረት እንግዲህ ሉሊትን ማን እንደያዛት እና ምን አይነት ችግር ውስጥ እንደገባች ሙሉ ቤተሰቡ አውቋል ማለት ነው። እንግዲህ ስለዚህ ነገር የምታውቀው ገነት ከስር መሰረቱ ሙሉ ቤተሰቡን ስለምታውቅ በዚህ ነገር እንዳለ ሙሉ ቤተሰቡ ተጨንቋል። ቃልና የማርኮን ፍጥጫ እንግዲህ በስተመጨረሻ ማርኮንና ቃል ተገናኝተዋል። እንግዲህ ሁለቱ ለመገናኘት ብዙ ጊዜ ሲፈላለጉ ነበረ። በተለይ ደግሞ ቃል ማርኮንን ለማግኘት ብዙ ጊዜ ሞክሮ ነበረ። ነገር ግን ማርኮን በሰዓቱ ፈቃደኛ ስላልነበረ ሊያገኘው አልፈለገም ነበር። በአሁኑ ግን ከቃል ጋር በመገናኘት ትልቅ ግብ ውስጥ ገብተዋል። እንግዲህ ቃል ወደ ነፂ ቤት በሄደበት ሰዓት እንግዲህ ሉሊት እንደጠፋችና እንዳለ ሙሉ ቤተሰቡ ጭንቀት ላይ እንዳለ ለቃል ስትነግረው ቃል እንግዲህ ምናልባት የተጣላችሁ ሰው ይኖር ይሆን ወይ ብሎ ሲጠይቃት እንግዲህ የሆነ ነገር አስታውሳ ምናልባት ሊሆን የሚችለው ሀኒን እየለከፋት ወይም ደግሞ እያስፈራራት ሰው ብቻ ነው፣ ሌላ ማንም ሊሆን አይችልም ብላ ለቃል ነግረዋለች ማለት ነው። ቃልም እንግዲህ ይችን አጋጣሚ በመጠቀም ስልኩን ከኪሱ አውጥቶ ወደ ማርኮን በመደወል ላገኝህ እፈልጋለሁ ብሎ ይጠይቀዋል ማለት ነው። እንግዲህ ማርኮን በሰዓቱ ፈቃደኛ አልነበረም። ቢሆንም ግን ፈርታኛል ምናምን ሲለው ሸሚዞት እንግዲህ ለመገናኘት ፈቃደኛ ሆነው ተገናኝተዋል ማለት ነው። እንግዲህ ሁለቱ ቃል እንግዲህ ሉሊትን ካደረገበት ቦታ እንዲያመጣትና ሁለተኛ ደግሞ እህቱ አጠገብ እንዳይደርስ እያስጠነቅቀዋል ማለት ነው። እንግዲህ ማርኮንም በጣም ጉረኛና የሆነ ግልፍተኛ አይነት ሰው ነው። እንግዲህ ለቤተሰቦቹም ቢሆን የማይመለስ በጣም አደገኛ ሰው ሲሆን ቃልም ደግሞ በእህቱ ድርድር አያውቅም ማለት ነው። እንግዲህ ሁለቱም በጣም ከባድ ሰዎች ናቸው። እንግዲህ ሁለቱ በዚህ ምክንያት ጸብ ውስጥ ገብተዋል ማለት ነው። እንግዲህ ማርኮን ከዚህ ቀደም ባየነው ቪዲዮ ላይ አባቱንም ቢሆን ምንም ነገር ከማድረግ ወደኋላ እንደማይልና እንዳለ ሙሉ ሀብቱን የግሉን ለማድረግ እንደሚሞክር ነው እየተረዳ ነው ነገር ቢኖር ማለት ነው። እንግዲህ ሱራፌልን ማለትም ወንድሙን ከአባቱ እንዲጣላና አባቱ ደግሞ እንዲጠላው በማድረግ ከስራ አልፎም ከዛ ቤት እንዲወጣ ለማድረግ እየሞከረ ነበረ ማለት ነው። እንግዲህ በዛሬው ክፍል ላይ ሱራፌል በጣም ከባድ ሱሰኛ እንደሆነና ለሱሰኛ ስለሆነም እዛ ቤት ውስጥ መምጣት እንዳልቻለ ነበር ለአባቱ ሲናገር የነበረው ማለት ነው። ነገር ግን ሱራፌል ምንም አይነት ሱስ የለበትም ማለት ነው። እንግዲህ ችግሩንም ከዚህ ቀደም ለእናቱ ተናግሮ ነበረ። ነገር ግን እናቱ ያደረገው ነገር ጥሩ ስላልሆነ በጣም ስላዘነችበት ወደዛ ቤት ተመልሶ ለመምጣት ድፍረቱን አላገኘም ነበረ። በስተመጨረሻ ግን አባቱ ሱሰኛ እንደሆነ ሲሰማ ወደ ቤት እንዲመጣ ነግሮ የመጨረሻ ማስጠንቀቂያ ሰጥቶታል ማለት ነው። ሱራፌል ግን የወንድሙ ሴራ እንደሆነና ምን ለማድረግ እንደፈለገ በደንብ ስለገባው ምን እንደፈለግ ገብቶኛል፣ መቼም አይሳካልህም ብሎ ወንድሙ ላይ ዝቶበታል ማለት ነው። እንግዲህ ሁለቱ ወንድማማቾች
ጸብ ውስጥ እንደሚገቡ እርግጥ ነው ማለት ነው። እንግዲህ ሱራፌልም ወንድሙ ብዙ ጊዜ አባቱ እንዲጠላው ለማድረግ እየሞከረ እንደነበረ አሁን ገብቶታል ማለት ነው። እሱም ደግሞ ሙሉ ሀብቱን ለእኔ ስጠኝ እያለ አባቱን ሲጠይቅ ነበረ። እንግዲህ አባትየውም ደግሞ የት ሄድብሃል ያንተው አይደለም ወይ ብሎ እንግዲህ ባለው ሰዓት ማርኮን በአባቱ ላይ ሲይዝትበት ነበረ ማለት ነው። ሌላው ከሐረግ ድራማ በጣም ደስ የሚለው ነገር በስተመጨረሻ ሱራፌል የተፈጠረውን ነገር ለአቤላ በመናገሩና አቤላ እንግዲህ ብዙ ጊዜ ፄን ለመጉዳትና አልፎም ደግሞ ልጇ እንዲወርድ ለማድረግ ሙከራ እያደረገ ነበረ ማለት ነው። ቢሆንም ግን አሁን ሁሉንም እውነት ስላወቀ በጣም ተጸጽቷል ማለት ነው። እንግዲህ ፄ ትክክል ነበረች፣ በሐሰት ሳይሆን እኔን የመሰከረችብኝ ወይም ያሳሰረችኝ እውነት እየተደረገባትን ነገር አስባ ነው ብሎ ራሱን እንደ ጥፋተኝነት ቆጥሮ በጣም እየተጸጸተ ነበረ ማለት ነው። እንግዲህ የተፈጠረውን ነገር ለኤፍራታ ነግሯታል። ኤፍራታም እንግዲህ አቤልን እሱ ካላደረገው ማን ያደረገ የሚለውን ነገር ስትጠይቀው ነበረ። አቤል ግን ይሄንን ነገር እንኳን ለሰው ልናገረው ይቅርና ለራሴ ደግሜ እንኳን ላስበው አልፈልግም ብሎ ነበር እየመለሰላት ማለት ነው። እንግዲህ ኤፍራታ በዚህ ሰዓት የተረዳችው ነገር ቢኖር ነገሩ በጣም ከባድ እንደሆነ ነው። አቤል ግን በራሱ በጣም ስላዘነና ስለተጸጸተ የፄን ዓይን ደፍሬ ማየት አልችልም እና ይቅርታ ጠይቅልኝ እያላት ነበረ። እና የፄንም መደፈር ደግሞ እውነትና እርግጠኛ የሆነ ነገር እንደሆነ ለኤፍራታ አስረድቷታል ማለት ነው። ነገር ግን ያንን ያደረገው ነገር እሱ ሳይሆን ሌላ ሰው እንደሆነ ነው እየተናገረው። እንግዲህ ኤፍራታ ምናልባት ቃል ሊሆን ይችላል ብላ ቃል ነው ወይ ብላ ጠይቀው ነበረ። ነገር ግን በጭራሽ እንዳልሆነና ይህንን ነገር መናገር እንደማይፈልግ ነበር ሲናገር የነበረው። ኤፍራታ በብዙ መንገድ አቤል እንዲናገር ለማድረግ እየሞከረች ነበር። እንግዲህ ሙሉ ቤተሰቡ ይህንን ነገር ባለማወቁ ትልቅ ጭንቀት ላይ እንዳለና ለማወቅም ብዙ እየለፉ እንደሆነ ነበር ስትናገር የነበረችው። ነገር ግን አንድ ቀን መናገር አይቀርም፣ ነገር ግን አሁን ልናገር አልችልም ብሏል እና አቤል ፄ መደፈሯንና እሱ ደግሞ ይሄንን ነገር አለማድረጉ ቤተሰቡ ማወቁ እንደገና አቤል ደግሞ ይሄንን ነገር ያደረገው ማን እንደሆነ ይህን ሁሉ ዋጋ ሲከፍል የነበረው በጓደኛው ምክንያት እንደሆነ ማወቁ በጣም ደስ ይላል ማለት ነው። ሌላው ነገር እንግዲህ ሉሊት ከዛ ቤት ለመውጣት የተቻላትን እያደረገች ነው። እንግዲህ እዛ ቤት ውስጥ ያለችው ማለትም እንግዲህ የሱራፌል እናት በጣም ጥሩና መልካም ሴት ናት። ሉሊትን ከዛ ቤት እንድትወጣ ልትረዳት እንደምትችል ስትናገር ነበር። ነገር ግን ደግሞ ይህንን ነገር ካደረገች እሷም ትልቅ ችግር ውስጥ እንደምትገባ እየነገረች ነበረ። ነገር ግን ለሉሊት ደግሞ ከዚህ ቤት እንድትወጣ የሚያደርጋት ነገር ወይ ቤተሰብ ስልክ በመደወል የተለያዩ ነገሮችን በማድረግ ልትረዳት ፈቃደኛ እንደሆነች ነግራት ነበረ። ሉሊት ግን ደብዳቤ በመጻፍ ወደ ቤተሰቦቿ ማለትም ወደ ገነት እንዲሄድ አድርጋለች ማለት ነው። እንግዲህ ሉሊት እዛ ቤት የተያዘችበት ምክንያት ምንድን ነው? ሉሊት እንግዲህ ከዚህ በፊት የምትሰራቸው ስራዎች በጣም ከባድና አደገኛ እንደዚሁም ደግሞ ከወንጀል ጋር የተያያዙ ነገሮች ስለነበሩ እንግዲህ ራሷን ነፃ ለማድረግ ሰውየው ላይ መስክራበት ስለነበረ በዚህ ቂም ይዞባታል። በዛ ላይ ደግሞ ከነ አቶ መስፍን ጋር ማለትም አቶ መስፍን ማለት የቤዛ አባት ነው ማለት ነው። እንግዲህ ከነሱ ቤተሰብ ጋር ትልቅ ግንኙነት እንዳላቸው እንግዲህ የአቶ መስፍንን መሞት ሉሊትን የያዛት ሰውዬ አያውቅም ማለት ነው። አቶ መስፍንና ቤተሰቦቹ የት ናቸው እያለ በጥያቄ ሲያስፈትጣት ነበረ ማለት ነው። እንግዲህ አቶ መስፍን የቤዛ አባት ሲሆን እንግዲህ ከሞተ በጣም ረጅም ጊዜ ሆኖታል ማለት ነው። ነገር ግን ሰውየው አያውቅም እንዳለ ከሙሉ ቤተሰቡ ጋር የሆነ የሚያገናኘው ነገር እንዳለ ሲናገር ነበረ ማለት ነው። እንግዲህ ይህ ነገር ወዴት ያመራል የሚለውን ስናይ ወደ ናታን ነው። ምናልባት እንግዲህ ሊያገናኛቸው የሚችለው ነገር የድርጅታቸው ጉዳይ ነው። እንግዲህ ድርጅቱን አሁን ላይ እየመራ ያለው ደግሞ ናታን ሲሆን እንግዲህ ከናታን ጋር ደግሞ ይሄ ሰውዬ ትልቅ ጸብ ውስጥ ወይም ደግሞ የሆነ ግንኙነት ሊኖራቸው ይችላል። በእርግጥ ከናታን ቤተሰቦች ጋር የተያያዘ ነገር ባይሆንም ነገር ግን አሁን ላይ ሙሉ ቤተሰቡን እየተቆጣጠረ ያለው ማለትም ቤቱንም ሆነ ድርጅቱን እየተቆጣጠረ ያለው ናታን ስለሆነ ችግሩ ወደ ናታን መምጣቱ አይቀርም ማለት ነው። እንግዲህ አቶ መስፍን የቤዛ አባት የነበረው ሰውዬ
እና ይሄ ሰው የነበራቸው ግንኙነት ምን ነበረ? ጸባቸው ውስጥ ደግሞ እንደዚህ አጥብቆ የፈለገው ሰውየው ለምንድን ነው የሚለውን ነገር እስኪ እንግዲህ በቀጣይ የሚፈጠረውን አብረን እናያለን። ሉሊት ግን አሁን ላይ በጣም የሚያሳዝን ሁኔታ ላይ ነው ያለችው። እነዚህ ሰዎች እንግዲህ በጣም ጨካኝ ሰዎች እንደሆኑ ከዚህ ቀደም ብዙ ጊዜ ስትናገርና በጣም ፈርታ ነበረ። ይሄ የሚያሳየው ደግሞ እነዚህ ሰዎች በጣም አደገኛና ከባድ ሰዎች እንደሆኑ ነው ስትናገር የነበረው ማለት ነው። ሌላው እንግዲህ ይችን ሴትዮ ማለትም ደግሞ የነ ሱራፌልን እናት እዛ ቤት ውስጥ ስታያት አንቺ ማነሽ ስትላት እኔ የነሱ ቤተሰብ ነኝ ብላ ስትል ከነሱ ጋር ሰው ይኖራል እንዴ እያለች ነበር ሉሊት። ያ ማለት እንግዲህ ቤተሰቡ በጣም ከባድና ጨካኝ ሰዎች እንደሆኑ ከዚህ ንግግሯ መረዳት እንችላለን ማለት ነው። እንግዲህ ይቺ ሴትዮ የእነሱን ስራ አትደግፍም። ብዙ ጊዜ ልጇንም ከነሱ ለመጠበቅ እየሞከረች ነበረ። ከዛም አልፎ ደግሞ ሉሊትን እዛ ቤት ውስጥ ሲያመጧት ቆይ ምን አድርጋ ይሆን ብላ ለእሷ በጣም ተጨንቃና አስባላት ነበረ ማለት ነው። እንግዲህ ሉሊት ወደ ቤተሰቦቿ የላከችው ደብዳቤ ስለ ሰዎቹ ማንነት የሚገልጽና ከዚህ ቀደም የእናቱ መስፍን ጋር ትልቅ ስራ የቢዝነስ ስራ የነበራቸው ሰዎች እንደሆኑ እና አሁን ሙሉ ቤተሰቡን ለመጉዳት እንደሚፈልጉት እና እነሱ በዚህ ምክንያት እንደያዟት የሚገልጽ ደብዳቤ ነው እንግዲህ ለነገነት እየሰጠቻቸው ማለት ነው። ነገር ግን እንግዲህ እነሱ በጣም በመደናገጥ ምን ማድረግ እንዳለባቸው ግራ ተጋብተዋል። ምናልባት ይህንን ነገር ናታን መስማት ይኖርበት ይሆናል ብለው ነገሩ በጣም ከባድ ስለሆነ ለናታን ሊነግሩት ይችላሉ ማለት ነው። እንግዲህ ናታን ደግሞ ምን ሊያደርግ እንደሚችል አይታወቅም። ምናልባት ሉሊትን ነፃ ለማውጣት እነዛ ሰዎችን ለመጋፈጥ እና ከነሱ ጋር ለመገናኘት ሊሞክር ይችላል ማለት ነው። ሌላው እንግዲህ ገነትና ጽጌ ትልቅ የተጠራጠሩት ነገር አለ በሉሊት መጥፋት። እንግዲህ ቤርሲ በጣም አዝና ብዙ ጊዜ ስታለቅስ ምናምን ነበረ ማለት ነው። ይሄ የቤርሲ ማዘንና ስለ ሉሊት መጨነቅ ደግሞ ለነሱ ትልቅ ጥርጣሬ ፈጥሮባቸዋል። ምናልባትም ደግሞ ቤርሲ ለሉሊት ጓደኛ ብቻ ሳትሆን ሌላ የሚያገናኛቸው ነገር ሊኖር ይችላል ብለው ተጠራጥረዋል ማለት ነው። እንግዲህ ቤርሲ ለመጠየቅ ሞክራለች ገነት። ነገር ግን ቤርሲ የመለሰችው መልስ ጓደኛዋ ብቻ እንደሆነች ነው። ጽጌ ግን ከዚህ ቀደም እህቴ ሲባባሉ ሰምታቸው እንደነበር ለገነት ተናግራለች። ምናልባት ይህንን ነገር በቅርቡ ሊደርሱበትና ይፋ የሚሆን ይሆናል ማለት ነው። ውድ የሐረግ ድራማ ተከታታዮች በቀጣይ ክፍል ምን እንደሚፈጠር አብረን እናያለን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ቤተሰብ የሆናችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።